ኦሊጎፖሊ ማርኬት ስትራክቸር፣ ይሄ የመጨረሻው የማርኬት ስትራክቸር አይነት ነው። ምን አይነት ፊርሞች እዚህ ማርኬት ስትራክቸር ውስጥ ይገባሉ የሚለውን እናያለን ማለት ነው። ካራክተሪስቲክስ ስናይ የመጀመሪያው ፊው ዶሚናንት ፊርምስ ነው ያሉት። እዚህ ማርኬት ስትራክቸር ላይ ጥቂት የሆኑ ዶሚናንት ያደረጉ ፊርሞች ነው ያሉት። ጥቂት ማለት ነው። there are few firm although the exact number of firm is undefined. each firm produce significant portion of total output. እንግዲህ ጥቂት የሆኑ ፊርሞች ነው ያሉት። ኤግዛክትሊ በደንብ ቁጥሩ ኤግዛክትሊ ሊታወቅም ላይታወቅም ይችላል፣ ግን ጥቂት ናቸው። እነዚህ ጥቂት ፊርሞች ደግሞ አብዛኛውን የሆነውን ቶታል አውትፑት የሚያመርቱ ናቸው ማለት ነው። ስለዚህ ኦሊጎፖሊ ማርኬት ስትራክቸር ፊው ዶሚናንት ፊርም የሚለውን መያዝ አለብን። ፐርፌክት ኮምፒቴቲቭ ስንል ምን አለን? ላርጅ ነምበር ኦፍ ባየር ኤንድ ሴለር አለን። ሞኖፖሊ ስንል ደግሞ ሲንግል ሴለር አለን፣ አንድ ፊርም ብቻ ነው ያለው አለን። ሞኖፖሊስቲካል ኮምፒቴቲቭ ስንመጣ ደግሞ መኒ አለን። ኦሊጎፖሊ ማርኬት ስንመጣ ደግሞ ፊው ዶሚናንት ፊርም አለን ማለት ነው። ሶ ዲፈረንሳቸውንም በዚህ ኮንቴክስት እየያዛችሁ መሄድ እንዳትረሱ። ሌላው ደግሞ እዚህ ኦሊጎፖሊ ማርኬት ስትራክቸር ያሉ ፊርሞች ኢንተርዲፔንደንስ ናቸው። አንዱ በአንዱ ላይ ኢንተርዲፔንደንስ ነው ወይም ጥገኛ ነው፣ አሊያም ደግሞ የአንዱ ውሳኔ የሌላኛውን ውሳኔ አፌክት ያደርገዋል። ሲንስ ፊው ፊርምስ ሆልድ ሲግኒፊካንት ሼር ኢን ቶታል አውትፑት ኦፍ ኢንዱስትሪ። እንግዲህ ጥቂት ድርጅቶች ቶታል የሆነውን አውትፑት በኢንዱስትሪው ላይ ቶታል የሆነውን አውትፑት ሼር አላቸው ብለናል፣ ወይም ያመርታሉ። ስለዚህ ኢች ፊርም ኢዝ አፌክትድ ባይ ፕራይስ ኤንድ አውትፑት ዲሲሽን ኦፍ ሪቫለሪ ፊርም። የእያንዳንዱ ፊርም የፕራይሱና የአውትፑት ዲሲሽኑ በኮምፒውተሩ ወይም በሪቫለር ፊርም ዲተርማይን ይደረጋል ወይም ይወሰናል። እከሌ ስንት ያመርት ይሆን፣ ያኛው ድርጅት ምን ያህል ፕራይሱ ስንት አደረገ። ስለዚህ በዛ ወይ ነው ማለት ነው። ኢንተርዲፔንደንስ ነው። የአንዱ ውሳኔ ሌላኛውን አፌክት ያደርጋል ማለት ነው በሌላ ቋንቋ። ስለዚህ ኢንተርዲፔንደንስ የኦሊጎፖሊ ማርኬት ካራክተሪስቲክስ ነው ማለት ነው። ሌላው ደግሞ ኢንትሪ ቤረር ነው። እዚህ ኦሊጎፖሊ ለመግባት በጣም ከባድ ነው። መግባት ይቻላል፣ ብሎክድ አይደለም። እንደ ሞኖፖሊ ብሎክድ አይደለም። እንደ ፐርፌክት ኮምፒቴቲቭ እና እንደ ሞኖፖሊስቲካል ደግሞ ፍሪ ኢንትሪ ኤግዚስት አይደለም፣ ግን ኢንትሪ ቤረር ነው ኦሊጎፖሊ። ኢንትሪ ቤረር ስንል ለመግባት በጣም ብዙ ምን አለ? there are considerable obstacles that hinder a new firm from producing and supplying a product. ፕሮዳክቱን አምርቶ ለማቅረብ በጣም ብዙ ኦብስታክሎች አሉ። ብዙ ካፒታል ይጠይቃል። ብዙ ችግሮች አሉበት። ስለዚህ ለመግባት ትንሽ ወሰብሰብ ያለ ነው ማለት ነው። the barrier may be including economics of scale። ምናልባት ለመግባት ኢኮኖሚያችን ማይፈቅድ ይሆናል። ሌጋልም ሊሆን ይችላል ኮንትሮል የተደረገው፣ ስትራቴጂካል ኢንፑት በእነዚህም ሊሆን ይችላል። ለመግባት ግን ፊው ድርጅቶች አሉ። ኢንትሪ ቤረር ነው፣ አስቸጋሪ ነው ማለት ነው ለመግባት ኦሊጎፖሊ ላይ። ኦኬ ሌላው ካራክተሪስቲክስ ደግሞ ፕሮዳክት ሜቢ ሆሞጂኔስ ኦር ዲፈረንሺየትድ። የሚያመርቱት ፕሮዳክት ፊው ድርጅት ናቸው ብለናል። እነዚህ ድርጅቶች የሚያመርቱት ፕሮዳክት ተመሳሳይም ሊሆን ይችላል፣ አሊያም ደግሞ ዲፈረንሺየትድም ሊሆን ይችላል ማለት ነው። So if a product is homogeneous, we have pure oligopoly. homogeneous የሆነ ፕሮዳክት የሚያመርቱ ከሆነ pure oligopoly እንላቸዋለን። if a product is differentiated፣ የሚያመርቱት ፕሮዳክት differentiated ከሆነ ግን it will be differentiated oligopoly እንላቸዋለን ማለት ነው። so ፕሮዳክት homogeneous ወይም differentiated ሊሆን ይችላል። ይሄ የኦሊጎፖሊ ካራክተሪስቲክስ ነው። ሌላው ደግሞ ላክ ኦፍ ዩኒፎርሚቲ ኢን ሳይዝ ኦፍ ፊርም ነው። የፊርም እዚህ ድርጅት ውስጥ ያሉ ኦሊጎፖሊ ማርኬት ስትራክቸር ውስጥ ያሉ ፊርሞች ሳይዛቸው የተለያየ ነው፣ ተመሳሳይ ሌቭል አይደለም። ፊርምስ ዲፈር ኮንሲደራብሊ ኢን ሳይዝ፣ በሳይዝ ይለያያሉ ማለት ነው። ሰም ሜይ ቢ ስሞል አዘር ቬሪ ላርጅ ሰች ሲቹዌሽን ኢዝ ሲሜትሪካል። ሶ አንዱ ስሞል ሊሆን ይችላል፣ ሌላኛው ደግሞ በጣም ግዙፍ ሊሆን ይችላል። ግን ኦሊጎፖሊ ማርኬት ስትራክቸር ውስጥ ሁለቱም የሚገኙት፣ ስለዚህ ሳይዛቸው ሊለያይ ይችላል ማለት ነው። ሌላው ደግሞ ነን ፕራይስ ኮምፒውቴሽን ነው። እዚህ ኦሊጎፖሊ ማርኬት ስትራክቸር ውስጥም ነን ፕራይስ ኮምፒውቴሽን አለ። ከፕራይስ ውጭ ኮምፒውት ማድረግ ይችላል። እንዴት? ፊርም ትራይ ቱ አቮይድ ፕራይስ ኮምፒውቴሽን ዱ ቱ ፊር ኦፍ ፕራይስ ዋር። ለምንድን ነው ወደ ነን ፕራይስ ኮምፒውቴሽን የሚያመሩት?
ፕራይስ ኮምፒውቴሽን አቮይድ ያደርጋሉ በተቻላቸው አቅም። ምክንያቱም ወደ ፕራይስ ኮምፒውቴሽን ከገቡ የፕራይስ ጦርነት ወደሚባለው ወደ መክሰር ነው የሚሄዱት። አንደኛው ቀነሰ በውድድር ይቀንሳሉ፣ ይሄኛው ከቀነሰ ይሄኛው ምክንያቱም እኛ ገዢዎች ደግሞ የሚቀንስልን ነው የምንፈልገው። ስለዚህ እዚህ ኦሊጎፖሊ ማርኬት ስትራክቸር ላይ በጣም ጥቂቶች ስለሆኑ ብዙ ጊዜ ምንድን ነው የሚያደርጉት? በፕራይስ እኛ ከምንወዳደር እንስማማ ይላሉ፣ ወይም ደግሞ ኮሉዥን እንፍጠር ይላሉ። ይህ አንዱ ሜትድ ነው። ወይም ደግሞ አንድ የበላይ በሆነ ድርጅታቸው ወይም ግዙፍ በሆነ በዛ በሚያወጣው ፕራይስ እና አውትፑት ይመራሉ። አሊያም ደግሞ በሌላ ኮምፒውት ያደርጋሉ ነን ፕራይስ በሆኑ ነገሮች። ለምሳሌ ላይክ አድቨርታይዚንግ ሊሆን ይችላል፣ አፍተር ሴል ሰርቪስ ሊሆን ይችላል፣ ዋራንቲ በመስጠት ሊሆን ይችላል። በእነዚህ ኮምፒውትም ማድረግ ይችላሉ ማለት ነው። ወደ ፕራይስ ጦርነት ከገቡ በጣም አዳጋጅ ነው። ሶ እዚህ ኦሊጎፖሊ ማርኬት ስትራክቸር ውስጥ የምንከታቸው ምን አይነት ድርጅቶችን ነው ስንል ለምሳሌ ሆቴል የሪዞርት ባለቤቶችን፣ ሆቴሎችን እነዚህን እዚህ ድርጅቶች ውስጥ እንከታቸዋለን። የቴሌኮም ለምሳሌ ኢትዮጵያ ውስጥ እስከ ቅርብ ጊዜ ድረስ ኢትዮ ቴሌኮም ሞኖፖሊ ነበረ። እንደ ኤግዛምፕል እየተጠቀምነው ሁሉ ስናስተምር ስንማማርበት ነበረ። አሁን ግን ሳፋሪኮም ከገባ በኋላ ሁለት ድርጅቶች ሆነዋል። ስለዚህ ወደ ኦሊጎፖሊ ተቀይሯል ማለት ነው። ይህም የቴሌኮሙም ዘርፍ እንደ ኢትዮጵያም ስናየው ኦሊጎፖሊ ማርኬት ስትራክቸር ውስጥ የምንከተው ይሆናል ማለት ነው። ኦኬ ሳመሪ እንግዲህ አራቱም የማርኬት ስትራክቸር የተለያየ የሆነ ካራክተሪስቲክስ አላቸው። እዚህ ጋር በሰንጠረዥ በአጭሩ አስቀምጦልናል። እችን ሰንጠረዥ በማየት ራሱ መረዳት እንችላለን። ፒውር ኮምፒውቴሽን እዚህ ጋር አለ፣ ሞኖፖሊስቲክ አለ፣ ኦሊጎፖሊ አለ፣ ፒውር ሞኖፖሊ አለ። ስለዚህ ነምበር ኦፍ ፊርም በብዛታቸው እንዴት ነው ስንል ፒውር ኮምፒውቴሽን ላይ ወይም ፐርፌክት ኮምፒቲቲቭ ላይ ላርጅ ነው ያለው፣ በጣም ብዙ ነው። ሞኖፖሊስቲካል ኮምፒቲቲቭ ስንል ግን መኒ ነው ያለው፣ ከኮምፒቲቲቭ ያንሳል ማለት ነው። ኦሊጎፖሊ ስንመጣ ደግሞ እየቀነሰ መጣ፣ በጣም ትንሽ ነው ያሉት። ፒውር ሞኖፖሊ ስንል ደግሞ አንድ ብቻ ነው ያለው ወይም ሲንግል አምራች ብቻ ነው ያለው ማለት ነው። የፕሮዳክቱን አይነት ስናይ ፒውር ኮምፒቲቲቭ ላይ ሆሞጂኔስ ነው፣ ተመሳሳይ ነው። ሞኖፖሊስቲካል ደግሞ ዲፈረንሺየትድ ነው፣ ዲፈረንሺየት ያደርጋል። እንዴት ነው ዲፈረንሺየትድ የሚያደርገው ስንል አይተናል። በስም በብራንድ በተለያዩ በስታይል በፓኬጂንግ በእነዚህ ምክንያት ዲፈረንሺየትድ ያደርጋል። ኦሊጎፖሊ ደግሞ ሆሞጂኔስም ሊሆን ይችላል፣ ዲፈረንሺየትድም ሊሆን ይችላል ማለት ነው። ፒውር ሞኖፖሊ ደግሞ ዩኒክ ነው፣ አንድ ብቻ ነው ያለው፣ ዩኒክ ነው። ኖ ክሎዝ ሰብስቲሽን፣ ማንም ሊተካው የሚችል ምርት የለም ማለት ነው። ኦኬ ኮንትሮል ኦቨር ፕራይስን ኮንትሮል ከማድረግ አንጻር ደግሞ ፒውር ኮምፒቴሽንን ስናይ ምንም ፕራይሱን ኮንትሮል እንደማያደርግ አይተናል። ፕራይሱ ሴትል የሚደረገው በዲማንድ እና በሰፕላይ መሆኑን አይተናል ፒውር ኮምፒቴሽን ላይ። ወደ ሞኖፖሊስቲክ ስንመጣ ግን ሰም በት ዊዝን ራዘር ናሮ ሊሚት፣ በተወሰነ መልኩ ፕራይስን ኮንትሮል ማድረግ ይችላሉ፣ ግን በጠባብ ሞኖፖሊስቲካል ኮምፒቴሽን ላይ ማለት ነው። ለምሳሌ የልብሶችን ዋጋ ወይም የሳሙናን ዋጋ ስናይ ያን ያህል በጣም ግዙፍ ዲፈረንስ አይኖረው ማለት ነው። በተወሰነ መልኩ ግን ፕራይስን ኮንትሮል ማድረግ ይችላሉ። የራሴን ፕራይስ ማውጣት ይችላሉ። ምክንያቱም የተወሰነ ዲፈረንሺየትድ ስላሉ ይለያያል። ፕራይስ ለመጨመሪ ምክንያት ምን አቀርባለሁኝ? የኔ ፕሮዳክት ኳሊቲው፣ ስሙ፣ ብራንዱ፣ ፓኬጁ ምናምን አድቨርታይዚንግ እንደዛ ነገር ጨማምርበትና የተወሰነች የፕራይስ እንትን አለኝ ፓወር አለው ማለት ነው፣ ኮንትሮል የማድረግ። ሌላው ደግሞ ኦሊጎፖሊ ነው። ኦሊጎፖሊ ሊሚትድ ባይ ሙቹዋል ኢንተርዲፔንደንስ ኤንድ ኮሊዥን። እንግዲህ ፕራይስን ኮንትሮል በማድረግ ደረጃ እንደ የጋራ ምንድን ነው ኢንተርዲፔንደንስ ይወሰናል። ኮሊዥን ከፈጠሩ ሊሚትድ አድርገው ፕራይሱን ኮንትሮል ማድረግ ይችላሉ፣ አንድ ላይ ኮሊዥን ካደረጉ ማለት ነው። ኦኬ ወደ ፒውር ሞኖፖሊ ስንመጣ ግን ሲግኒፊካንትሊ ኮንትሮል ማድረግ ይችላል ማለት ነው፣ ሙሉ በሙሉ ፕራይሱን። ኦኬ ኮንዲሽን ኦፍ ኢንተሪ፣ እነዚህ ከነዚህ ማርኬት ስትራክቸር ውስጥ የመግባት ሁኔታን በምናይበት ሰዓት ደግሞ ፒውር ኮምፒቴሽን ላይ ቬሪ ኢዚ፣ በጣም ቀላል ነው። ሞኖፖሊስቲክ ኮምፒቴቲቭ ደግሞ ሪላቲቭሊ ኢዚ ነው። ኦሊጎፖሊ ስንመጣ ግን ኮንሲደረብል ቤረር ኦብስታክልስ ነው፣ በጣም አስቸጋሪ የሆኑ ሲሪየስ የሆኑ ችግሮች አሉ። እነዛን ተቋቁመን ማለፍ የምንችል ከሆነ መግባት እንችላለን። ከዛ ውጭ በጣም ትልቅ ቤረር አለ ማለት ነው። ኦሊጎፖሊ ላይ
ፒውር ሞኖፖሊ ላይ ስንመጣ ግን ብሎክድ ነው፣ መግባት ፈጽሞ አይቻልም፣ ማምረት አንችልም ማለት ነው ፒውር። ምክንያቱም አንድ ሸጥ ብቻ ነው ያለው። ኤግዛምፕል ስንሄድ ፒውር ሞኖፖሊ ላይ አግሪካልቸር ፕሮዳክትን ማንሳት ይቻላል። ሞኖፖሊስቲክ ላይ ደግሞ ክሎዝ፣ ሹዝስ፣ ኦሊጎፖሊ ስቲል፣ አውቶሞቢል፣ የአውቶሞቢል አምራቾች ወይም የስቲል አምራቾች። ፒውር ሞኖፖሊን ደግሞ ሎካል ዩቲሊቲዎችን ማንሳት እንችላለን። እነ ኤሌክትሪክሲቲ፣ አሁን ላይ ኤሌክትሪክሲቲ፣ ኤርላይንስን ማንሳት እንችላለን። እነዚህ ደግሞ ፒውር ሞኖፖሊን ውስጥ እንከታቸዋለን ማለት ነው። ቻፕተር 5 በዚህ አጠናቀናል። በቀጣይ ቻፕተር 6 ይሰራ አይሰራ የሚለውን ኮመንት ላይ ጻፉልኝ። አብዛኛው ግቢ ላይ ቻፕተር 5 ቻፕተር 6 ቲንክ እንደ አሳይመንት ተደርጎ ይታለፋል። አይ ዶንት ኖ። ስለዚህ ያለውን ነገር እስኪ ጻፉልኝ። ይሰራ አይሰራ የሚለውን እንወስናለን ማለት ነው።